ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን፣ አዲስ ስታንዳርድ በርዕሰ አንቀጹ ላይ ከተስፋ ወደ እርግጠኛ አለመሆን የኢትዮጵያ የውጭ ጉዳይ ፖሊሲ እጥፋትና የስትራቴጂካዊ ለውጥ አስፈላጊነት በሚል ርዕስ ሰፋ ያለ ሀተታ አቅርቧል። እኛም ይህንን ጽሑፍ እንደሚከተለው እናቀርበዋለን። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የኢትዮጵያ ጠቅላይ ሚኒስትር እንደ አውሮፓውያን አቆጣጠር በ2019 የኖቤል የሰላም ሽልማትን ሲቀበሉ በአፍሪካ ቀንድ ውስጥ ቁልፍ ሚና ካላቸው ሀገራት አንዷ የሆነችውን ኢትዮጵያ ከወታደራዊ ፖለቲካ ይልቅ ተቋማዊ ሰላምን፣ ከኃይል ይልቅ እርቅን እንዲሁም ከዜሮ ድምር ፉክክር ይልቅ ቀጠናዊ ትብብርን መምረጧን ዓለም አቀፉ ማህበረሰብ በታላቅ ተስፋ ተመልክቶት ነበር። ይሁን እንጂ ያ ተስፋ አሁን ላይ ከስሟል። የኖቤል ሽልማቱ መነሻ የሆነው የ2010 እና የ2011 የኢትዮ ኤርትራ የሰላም ስምምነት በህገ መንግስታዊ ስርዓት በፓርላማ ክትትል ወይም በህዝባዊ ተጠያቂነት ላይ የተመሰረተ አልነበረም። ስምምነቱ ከታዛቢነትና ከተቋማዊ አሰራር የተነጠለ በሁለቱ መሪዎች መካከል ብቻ የተደረገ ግለሰባዊ ውል ሆኖ ቀርቷል። በአጭር ጊዜ ውስጥም ያ ብዙ የተባለለት ግንኙነት ወደ ሚስጥራዊ የጦር ጥምረት ተቀየረ። በ2012 ዓ.ም የሰላሙ ንግግር ለጦርነት ዝግጅት ቦታውን በመልቀቁ በትግራይ ክልል ለተከሰተው አውዳሚ ጦርነት መንስኤ ሆነ። በዓለም አቀፍ ደረጃ እንደ እርቅ የተቆጠረው ሁኔታ በሀገር ውስጥ ግን በኢትዮጵያውያን ዜጎች ላይ ለደረሰው መጠነ ሰፊ ጥቃት መነሻ ለመሆንም በቃ። ይህ ሁኔታ ማለትም የተጋነነ ንግግር ከአካባቢ አለመረጋጋት ውጤት ጋር ተጣምሮ ከዚህ ጊዜ ጀምሮ የኢትዮጵያ ቀጠናዊ ቁመና መገለጫ ሆኗል። በታህሳስ 2016 ዓ.ም ከሶማሊላንድ ጋር የተደረገው የመግባቢያ ስምምነት ተመሳሳይ አካሄድ የነበረው ቢሆንም ወዲያውኑ ወደ ግጭት አላመራም። ያለ ህጋዊ ግልጸኝነት፣ ያለ ቀጠናዊ ምክክርና የሶማሊያን ሉዓላዊ ከግምት ውስጥ ሳያስገባ ይፋ የሆነው ይህ የመግባቢያ ስምምነት ኢትዮጵያ የባህር በር እንድታገኝ በፋንታው ደግሞ ሶማሊላንድ እንደ ሉዓላዊ ሀገር እውቅና እንድታገኝ የሚያስችል ታሪካዊ ስኬት ተደርጎ ቀርቦ ነበር። ይልቁንም ግን ስምምነቱ ተገማች የሆኑ በተቃራኒ የሚገኙ አሰላለፎችን ቀስቅሷል። ሶማሊያ ድርጊቱን በግዛታዊ አንድነቷ ላይ የተቃጣ ቀጥተኛ ፈተና አድርጋ በመቁጠር ዲፕሎማሲያዊ ጥረቷን አጠናክራለች። እንዲሁም የውጭ ድጋፍን ለማግኘት ተንቀሳቅሳለች። በአባይ ወንዝ ጉዳይ የኢትዮጵያ ዋነኛ ተቀናቃኝ የሆነችው ግብጽ በአፍሪካ ህብረት ማዕቀፍ ስር ወታደሮቿን ወደ ሶማሊያ በመላክ ፈጣን እርምጃ ወስዳለች። አዲስ አበባ በተሳሳተ ዲፕሎማሲ ስሌቷ ዋነኛ ባላንጧ ወደ ጎረቤት ሀገር ወታደራዊ በሆነ መንገድ እንድትገባ አመቻችታለች። የሶማሊላንዱ የመግባቢያ ስምምነት የኢትዮጵያ ስትራቴጂካዊ ተሰሚነትን ከማጠናከር ይልቅ የቀጠናዊ ወታደራዊ ውጥረት አባብሷል። እንዲሁም ኢትዮጵያ በአህጉራዊ የሰላም ማስከበር ስምምነቶች ውስጥ የነበራትን ተደማጭነት እንዲዳከም አድርጓል። ከመግባቢያ ስምምነቱ የተነሳ የመጣውን አሉታዊ ተጽዕኖ ለመቀነስ ጥረቶች የተደረጉት ዘግይተው ነበር። በታህሳስ 2017 ዓ.ም ኢትዮጵያና ሶማሌ በአንካራ ስምምነት አማካኝነት ግንኙነታቸውን ለማደስ ሙከራ አድርገዋል። ስምምነቱ የሶማሌ ሉዓላዊና የግዛት አንድነት የሚያረጋግጥ ሲሆን፣ በሌላ በኩል ኢትዮጵያ አስተማማኝ የባህር በር ለማግኘት ያላትን ፍላጎት እውቅና ሰጥቷል። ይሁን እንጂ በዚያ ጊዜ ስትራቴጂካዊ ጉዳቱ ቀድሞውኑ ደርሶ ነበር። ከዚያን ጊዜ ጀምሮ የቀጠናዊ ሁኔታ ይበልጥ ውስብስብ እየሆነ መጥቷል። እስራኤል በተባበሩት መንግስታት ድርጅት አባል ሀገር የተደረገና የመጀመሪያ የሆነውን ሶማሊላንድ እንደ ሀገር እውቅና መስጠቷ አዲስ እና ቀጠናውን ሊያናጋ የሚችል ተለዋዋጭ ሁኔታ ፈጥሯል። ድርጊቱ በጅቡቲ፣ በግብጽ፣ በአፍሪካና በአውሮፓ ህብረት እንዲሁም በሌሎች ወገኖች ዘንድ ውግዘትን አስከትሏል። ለኢትዮጵያ ደግሞ የእስራኤል ውሳኔ ቀድሞውኑ ጥንቃቄ የሚፈልገውን ስሌት ይበልጥ ውስብስብ አድርጎታል። አዲስ አበባ ከሶማሊላንድ ይፋዊ እውቅና ከመስጠት ተቆጥባ ነገር ግን ለረጅም ጊዜ ምስጢራዊ የሆነ የቅርብ ግንኙነት ስታደርግ ቆይታለች። ይህ አቋም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ኢትዮጵያ ለሶማሊላንድ እውቅና ለመስጠት የመጀመሪያውም ሶስተኛውም አትሆንም በሚል ንግግራቸው ይገለጻል። ይህ ግልጽ ያልሆነ አቋም አሁን ላይ ዋጋ እያስከፈለ ሲሆን የኢትዮጵያ ዲፕሎማሲያዊ የመንቀሳቀሻ እድል እየጠበበ መጥቷል። በተመሳሳይ ጊዜ የሳውዲ አረቢያና የተባበሩት አረብ ኤሚሬትስ ፉክክር በየመን ውስጥ በግልጽ የፈነዳ ሲሆን ይህም በቀይ ባህርና በአፍሪካ ቀንድ ላይ ቀጥተኛ ተጽዕኖ አሳድሯል። ሪያድ የተባበሩት አረብ ኤሚሬትስ ተጽዕኖ ለመግታት መነሳቷን ተከትሎ ከኤሚሬትስ ጋር ግንኙነት ያላቸውን ኃይሎች ለቀው እንዲወጡ ትዕዛዝ እያስተላለፈች ሲሆን በኤሚሬትስ የሚደገፉ ቡድኖችን በራሷ ቁጥጥር ስር ለማድረግ እየጣረች ትገኛለች። በሁለቱ ሀገራት መካከል ያለው ባላንጣነት ከእንግዲህ ምስጢራዊ መሆኑ ቀርቶ በግልጽ ወደሚታይ እሰጥ አገባ እየተሸጋገረ ሲሆን ይህ አንድ የቀጠናው ተንታኝ እየተፈጠረ ያለ አዲስ ስርዓት ሲሉ የገለጹትን ሁኔታ የሚያንጸባርቅ ነው። በአፍሪካ ቀንድ የተባበሩት አረብ ኤሚሬትስ በሶማሊያ፣ በሶማሊላንድ፣ በሱዳንና በሌሎች አካባቢዎች በወደቦች በግል የደህንነት ስምምነቶችና በፖለቲካዊ የገንዘብ ድጋፎች አማካኝነት ተጽዕኖዋን ገንብታለች። በሌላ በኩል ደግሞ ሳውዲ አረቢያ ራሷን እንደ ተገዳዳሪ ኃይል እያቀረበች ትገኛለች።
ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ያላት የጠበቀ ስትራቴጂካዊ አጋርነት አሁን ካለው ተለዋዋጭ የኃይል አሰላለፍ ጋር ለማጣጣም አዳጋች ነው። በተለይም ሪያድና ካይሮ በቀይ ባህርና በአፍሪካ ቀንድ የጸጥታ ጉዳዮች ላይ በጋራ መቆማቸው ሁኔታውን ይበልጥ አስቸጋሪ ያደርገዋል። ይህ ውጥረት በዚህ ሳምንት የሶማሌ የሚኒስትሮችን ምክር ቤት ከተባበሩት አረብ ኤሚሬትስ ጋር የነበሩትን ሁሉንም የንግድ የደህንነትና የመከላከያ ስምምነቶችን ማቋረጡን ተከትሎ በጋር ወጥቷል። ምክር ቤቱ ለዚህ ውሳኔው እንደ ምክንያት የጠቀሰው የሀገሪቱ ሉዓላዊና ህገ መንግስታዊ ስርዓት የመጠበቅ አስፈላጊነትን ነው። ይህ ውሳኔ የተላለፈው ኢትዮጵያና የተባበሩት አረብ ኤሚሬትስ የሁለቱን ሀገራት ሰላም፣ ደህንነት፣ የግዛት አንድነትና ኢኮኖሚያዊ ጥቅሞችን በጋራ ለማስተዋወቅና ለመከላከል የሚያስችል ሁሉን አቀፍና ስትራቴጂካዊ አጋርነት ስምምነት ከተፈራረሙ ሳምንት ባልሞላ ጊዜ ውስጥ ነው። ይህ የሶማሊያ እርምጃ የኢትዮጵያ ጎረቤት ሀገራት የተወሳሰቡ የውጭ ሀገራት ሽኩቻዎችን መድረክ እየሆኑ መምጣታቸውን የሚያሳይ ሲሆን ይህም የአዲስ አበባን የመንቀሳቀሻ እድል ከጊዜ ወደ ጊዜ እያጠበበው መጥቷል። የኢትዮጵያ ምዕራባዊ ድንበር ሌላ ተጨማሪ ተጋላጭነትን ይፈጥራል። የሱዳን የእርስ በርስ ጦርነት ሙሉ በሙሉ ዓለም አቀፋዊ መልክ የያዘ ሲሆን የተባበሩት መንግስታት ድርጅት በበኩሉ የተንሰራፉ የጦር መሳሪያ ዝውውሮች፣ የገንዘብና የፖለቲካ አውታር መረብ ትስስሮች ጦርነቱን ወደ ጎረቤት ሀገራት ሊያስፋፉ እንደሚችሉ እያስጠነቀቀ ይገኛል። የተባበሩት መንግስታት ድርጅት እንዲህ አይነቱ ቁጥጥር የማይደረግበት የጦር መሳሪያና የገንዘብ ዝውውር በቻድ ወይም በደቡብ ሱዳን ብቻ ሳይሆን በኢትዮጵያ ውስጥም ቀጣዩ ግጭት ሊቀሰቀስ እንደሚችል አስጠንቅቋል። ግብጽ ከሱዳን ጋር ባደረገችው የጋራ መከላከያ ስምምነት አማካኝነት ይህን አለመረጋጋት በአዲስ አበባ ላይ ተጨማሪ ጫና ለመፍጠር ትጠቀምበታለች። በሌላ በኩል ደግሞ ኤርትራ በቀይ ባህር ዳርቻ ከካይሮና ከካርቱም ጋር የምታደርገው ቅንጅት የኢትዮጵያን ስልታዊ የመንቀሳቀሻ ዕድል ይበልጥ እያጠበበው ይገኛል። እነዚህ የውጭ ጫናዎች ከሀገሪቱ የውስጥ ድክመቶች ጋር ይቆራኛሉ። የኢትዮጵያ መከላከያ ሰራዊት በረጅም ጊዜ የውስጥ ግጭቶችና በፖለቲካ እርምጃዎች በተለይም ልምድ ያላቸው የትግራይ ተወላጅ መኮንኖች መገለል ክፉኛ ተፈትኗል። በተመሳሳይ ጊዜ በኦሮሚያና በአማራ ክልል የሚካሄዱ ጦርነቶች የሀገሪቱን ሀብት ያለመጠን ከመለጠጣቸው በላይ አንድነትን እያላሉ ይገኛሉ። የፕሪቶሪያው ስምምነት አተገባበር ያልተሟላ መሆን መሰረታዊ ቅሬታዎች ሳይፈቱ እንዲቀሩ ያደረገ ሲሆን ይህም በድጋሚ ግጭት የመቀስቀስ ስጋትን እያስቀጠለ ይገኛል። ይህ በእንዲህ እንዳለ በዚህ የሀገር ውስጥ ድክመት ውስጥ የኢትዮጵያ አመራሮች የቀይ ባህር በር የማግኘት ጉዳይን የህልውና ጥያቄ አድርገው በከፍተኛ ሁኔታ እያቀረቡ ይገኛሉ። የኢትዮጵያ መከላከያ ሰራዊት በመስከረም 2018 ዓ.ም ባወጣው መግለጫ ኢትዮጵያ በቀይ ባህርና በአሰብ ወደብ ላይ ያላት ጥያቄ ውድቅ ማድረግ ከባንዳነት ውጪ ውሃ የሚያነሳ ምንም አይነት አሳማኝ ምክንያት የለውም ሲል ገልጾታል። በተጨማሪም ጉዳዩን ከ3 አስርት ዓመታት በላይ የቆየ የኢትዮጵያ ህልምና የሀገር ክብር ያሳነሰ ሲል ጠርቶታል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለዘላለም የጂኦግራፊ እስረኛ ሆና ትቀጥላለች ብሎ የሚያስብ ማንኛውም ኢትዮጵያዊ የሞተ ነው ሲሉ የሞገቱ ሲሆን ከፍተኛ የመከላከያ ባለስልጣናትም በተለይ በኤርትራ አሰብ በኩል የባህር በር የማግኘት እንደ ታሪካዊ መብትና የህልውና ጉዳይ በተደጋጋሚ ገልጸውታል። ድፍረት የተሞላባቸው ወይም ታሪካዊ ተደርገው የሚቀርቡ ውሳኔዎች በተደጋጋሚ የኢትዮጵያን ባላንጣዎች በተለይም ግብጽን የሚጠቅሙ አዳዲስ የኃይል አስተላለፎችን ፈጥረዋል። ግብጽ አሁን ላይ በምስራቅ በኩል በሶማሊያና በጅቡቲ፣ በምዕራብ በኩል በሱዳን እንዲሁም በሰሜን በኩል ከኤርትራ ጋር በሚደረግ ቅንጅት አማካኝነት ጫና እያሳደረች ትገኛለች። ይህ አጠቃላይ ድምር ውጤት በጣም አሳሳቢ ነው። የሱዳን አጣብቂኝ፣ የሶማሊላንድ የተሳሳተ እርምጃ፣ የቀይ ባህር ውጥረት፣ የባህረ ሰላጤ ሀገራት ሽኩቻና ያልተፈቱ የሀገር ውስጥ ግጭቶች ተደራርበው የአፍሪካ ቀንድን ወደ ጥልቅ አለመረጋጋት እየገፉት ይገኛሉ። የስር ነቀል ለውጥ አስፈላጊነት የኢትዮጵያ የውጭ ጉዳይ ፖሊሲ አቅጣጫ ከገሃዱ ዓለም እውነት ጋር ተጋጭቷል። ይህም ማንኛውም ሀገር በውስጡ ተከፋፍሎ በውጭም ዓለም ጥንካሬውን ማሳየት አይችልም የሚል ነው። የአሁኗ ኢትዮጵያ የገጠማት የራዕይ ወይም የፍላጎት ማነስ ሳይሆን የመረጋጋትና የአንድነት እጥረት እንዲሁም በተቋማት ላይ ያለው እምነት መሸርሸር ነው። በዚህ ሁኔታ የሀገር ውስጥ ሰላምና መረጋጋት ከማረጋገጥ የተነጠለ ዲፕሎማሲያዊ አካሄድ እንደ ጥንካሬ ሳይሆን እንደ ሸክም ነው የሚቆጠረው። ውጤታማ የሆነ የአቅጣጫ ለውጥ ከሀገር ውስጥ መጀመር አለበት። የፕሪቶሪያው ስምምነት ሙሉ በሙሉ በታማኝነት በመተግበር የውስጥ መረጋጋትን ማስፈን እንዲሁም በመካሄድ ላይ ያሉ የውስጥ ግጭቶችን ማስቆም እንደ አማራጭ የሚታዩ ሳይሆኑ ለማንኛውም ዘላቂ የውጭ ፖሊሲ መሰረቶች ናቸው። የሀገር ውስጥ አንድነት በሌለበት ሁኔታ በውጭው ዓለም የሚታይ ግትርነት በጠላቶች የመከበብ ሁኔታን ያፋጥነዋል እንጂ ሌላ ፋይዳ የለውም። በሁለተኛ ደረጃ ኢትዮጵያ በግለሰቦች ፍላጎት ላይ የተመሰረተና እንደ ሁኔታው የሚቀያየር ዲፕሎማሲ በመተው በተቃዋሚ አመራሮችና በሕግ ማዕቀፍ የሚመራ ግልጽ የውጭ ጉዳይ ፖሊሲን መከተል ይኖርባታል።
እንደ የወደብ አጠቃቀም፣ የደህንነት አጋርነትና የቀጠናዊ ጥምረት ያሉ ዋና ዋና ስትራቴጂካዊ ውሳኔዎች በህገ መንግስታዊ ሂደቶች፣ በፓርላማ ቁጥጥርና በግልጽ የህዝብ ጠያቂነት ማዕቀፍ ውስጥ ሊከናወኑ ይገባል። ጎረቤት ሀገራትን የሚያረጋጋና ተቀናቃኞችን የሚገታ ዲፕሎማሲያዊ ግልጽነት እንጂ እንካ ሰላምታ አይደለም። በመጨረሻም ኢትዮጵያ ቀጠናዊ አቋሟን ከህልውና ትግል ወደ ስልታዊ እውነታ መቀየር ይኖርባታል። የባህር በር ማግኘት ኢኮኖሚያዊና ዲፕሎማሲያዊ ፈተና እንጂ የጦርነት መነሻ ሊሆን አይገባም። ጉዳዩ እንደ ህልውና ጉዳይ አድርጎ ማቅረብ ዲፕሎማሲን ወታደራዊ ይዘት እንዲኖረው ያደርጋል፣ አጋሮችን ያርቃል፣ እንዲሁም ሌሎች ሀገራት እርስ በርስ ተባብረው በኢትዮጵያ ላይ ግንባር እንዲፈጥሩ ምክንያት ይሰጣቸዋል። የኢትዮጵያ የረጅም ጊዜ ደህንነት ሊረጋገጥ የሚችለው በኃይል በሚገኝ ተጽዕኖ ሳይሆን በመተማመን በሁለትዮሽ ተጠቃሚነትና ቀጠናዊ ትስስር ላይ በተመሰረቱ የድርድር ስምምነቶች ነው። ኢትዮጵያ ካገኘችው የኖቤል ተስፋ ወደ ቀጠናዊ ስጋትነት መውረዷ ሊቀየር የማይችል አይደለም። ነገር ግን ይህንን ሁኔታ ለመለወጥ የማይመቹ እውነታዎችን ፊት ለፊት መጋፈጥ ይጠይቃል። እነሱም ሰላም በይፋ ታውጆ እንጂ በተግባር ሳይረጋገጥ መቆየቱ፣ ፍላጎታችንን ከአቅማችን በላይ መሆኑ፣ እንዲሁም የሀገር ውስጥ ክፍፍል በውጭም ሀገር እንካ ሰላምታ ተሸፍኖ መቆየቱ አምኖ መቀበል ነው። የሀገር ውስጥ መረጋጋት እስካልተመለሰና የውጭ ጉዳይ ፖሊሲ በተቋማት መሰረት ላይ እስካልተገነባ ድረስ ኢትዮጵያ የቀጠናው መሪ ለመሆን የምታደርገው ጥረት ደካማ ሆኖ ይቆያል። የአፍሪካ ቀንድም ቃል የተገባለት ነገር ግን በተግባር ያልጸናው ሰላም ዋጋ መጋፈጡን የሚቀጥል ይሆናል።